የመሬትና የአፓርታማ ቤቶች ዋጋ እያሽቆለቆለ ሲሆን የ20 ሚሊዮን ብር ቤት ዛሬ ላይ እስከ 15 ሚሊዮን ብር በመሸጥ ላይ ይገኛል። በተቃራኒው ደግሞ የቤቶች ኪራይ በከፍተኛ ደረጃ መጨመሩን አውቀናል። በሌላ በኩል ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ ይዘናል። ምንጩ ያልታወቀ ንብረትን በተመለከተ የፍርድ ቤቶችን ሕጎች ተከትለው ማጣራት እንደሚደረግባቸው ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገር እና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከቤትና ከመሬት ዋጋ እንዲሁም ደግሞ ከቤት ኪራይ ዋጋ ጋር ያላችሁን ተሞክሮ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመሬትና የአፓርታማ ቤቶች ዋጋ እያሽቆለቆለ ሲሆን የ20 ሚሊዮን ብር ቤት ዛሬ ላይ እስከ 15 ሚሊዮን ብር በመሸጥ ላይ ይገኛል። በተቃራኒው ደግሞ የቤቶች ኪራይ በከፍተኛ ደረጃ መጨመሩን አውቀናል። የመኖሪያ ቤቶችና ለተለያዩ አገልግሎቶች የሚውሉ ህንፃዎች ዋጋ እየወረደ ይገኛል። በህግ መሬት መሸጥ መለወጥ ክልክል ነው ቢባልም መሬት እየተሸጠ ነውና የዚህም ዋጋ እየቀነሰ ከመጣ ሰነባብቷል። ሰሞኑን የተደረገ የመሬት ሊዝ ጨረታ ዋጋም እንደ ቀድሞ የተጋነነ አለመሆኑም የሚያሳየው ነገር አለ። የኮንዶሚኒየም ቤቶች ሽያጭና ግዢን የተመለከቱ መረጃዎች ከዚህ ቀደም ይወጣላቸው ከነበረ ዋጋቸው ተንሸራተዋል። የሪል ስቴት ኩባንያዎች በካሬ እያሰሉ የሚሸጡበት ዋጋ በእጅጉ መቀነሱንም ከአልሚዎች እየተለቀቁ ያሉ ማስታወቂያዎች ምስክር ሆነዋል። በኢትዮጵያ ውስጥ እንደ ትልቅ ንብረት የሚታዩት እነዚህ ቤትና መሰል ግንባታዎች በቀደመ ዋጋቸው ሊሸጡ አለመቻላቸው ብቻ ሳይሆን እነዚህን ንብረቶች ለመግዛት ገበያ የሚወጡ ሰዎች ቁጥራቸው መቀነሱ ታውቋል። በውጭ ምንዛሪ ያውም የጥቁር ገበያን እያጣቀሱና በጥቁር ገበያ እያሰሉ የሚሸጡ ሪል ስቴቶች ዛሬ ለሽያጭ አዘጋጅተናል ያሉትን የተገነባና ያልተገነባ መኖሪያ ቤት በብር እየሸጡ መሆናቸውን ሁሉም እያስነገሩ ነው። በአጭር ጊዜ ውስጥ የእነዚህ ንብረቶች ዋጋ ማሽቆልቆል ትክክለኛ ምክንያቱን እንዲህ ነው ብሎ ለመግለጽ ከባድ ቢሆንም በተጨባጭ ከሌሎች ምርቶች በተለየ ግን ዋጋቸው ቀንሷል። የግንባታ ግብአቶች ዋጋ ሰማይ ነክቷል በሚባል በዚህ ወቅት የመኖሪያም ሆነ ለሌሎች አገልግሎቶች የሚውሉ ህንፃዎች ወይም መደብሮች የሽያጭ ዋጋቸው መቀነሱ ለምን የሚለው ጥያቄን ደጋግመን እንድናነሳ ያደርገናል። እንደ ማንኛውም ሰው በዚህ ጉዳይ ላይ ደፍረን መግለጽ የምንችለው አንድ ነገር ቢኖር ወትሮም ቢሆን የእነዚህ ግንባታዎች ዋጋ ኢኮኖሚያዊ ያልነበረ መሆኑን ነው። በአቅርቦትና በፍላጎቱ መካከል ያለውን ልዩነት በመጠቀም ዋጋውን በማናር ያልተገባ ጥቅም ሲገኝበት እንደነበር እንድንገምትም ያደርገናል። ይህ ባይሆን በአንድ ጊዜ 20 እና 30 በመቶ የሚደርስ የዋጋ ቅናሽ በማድረግ ቤቶችን ግዙ ሊባል አይቻልም ነበር። ስለዚህ በሪል ስቴትና መሰል ግንባታዎች የሚሰጡ ዋጋዎች ትክክል እንዳልነበሩ መናገር ስህተት አይሆንም። የዛሬ ዓመትና 2 ዓመት 20 ሚሊዮን የሚሸጥ አፓርትመንት ዛሬ ላይ 15 እና 16 ሚሊዮን ብር ለመሸጥ አለመቻሉ አንዱ ምክንያቱ የዋጋ ትመናው ገበያን ያላገናዘበ መሆኑ ነው። በተጨባጭ የግንባታ ዕቃዎችና የሰራተኞች ዋጋ በጨመረበት በአሁኑ ወቅት የቤት አልሚዎቹ ዋጋ ቅናሽ ማድረጋቸው ምን ሊያመለክት እንደሚችል መመርመርም ያስፈልጋል። በእርግጥ የገንዘብ እጥረት ስላለ ገዥም የለም። ባንኮችም ብድር እንደ ልብ እየሰጡ አይደለም። ስለዚህ ይህ ለእነዚህ ንብረቶች ግብይት ለመቀዛቀዙ አንድ ምክንያት ሊሆን እንደሚችል ይታመናል። ለማንኛውም እያረጁም ቢሆን በውድ ሲሸጡ የነበሩ ቤትና መሰል ግንባታዎች እስከ መቼ ዋጋቸው እየቀነሰ በዚህ አካሄድ ሊቀጥሉ እንደሚችሉ መገመት ቢያቅትም የገንዘብ እንቅስቃሴ ላይ ግን አሉታዊ ተጽዕኖ ማሳደሩና ኢኮኖሚው ላይም አሉታዊ ተጽዕኖ ስለማሳረፉ መገንዘብ ይቻላል። በአንጻሩ ደግሞ የቤትና የመሰል ንብረቶች ዋጋ በዚህ ደረጃ መቀነሱ አዎንታዊ ጎን እንዳለውም ይታሰባል። የዋጋ ንረትን ከማረጋጋት አንጻር የራሱ አስተዋጽኦ እንዳለው የምጣኔ ባለሙያዎች ትንተና ይናገራል። ኢኮኖሚያዊ ያልሆኑ ዋጋዎች ሰብሰብ እንዳሉ እድል መስጠቱንም ይጠቅሳሉ። ከዚህ ቀደም ሲሰጡ የነበሩ ዋጋዎች ኢኮኖሚያዊ ካለመሆናቸውም በላይ ለህገ ወጥ ተግባራት ሽፋን እንደነበሩም ይጠቀሳልና ይህ እንዲቀንስ የራሱ የሆነ አስተዋጽኦ ማበርከቱም እየተሰማ ነው። ከሪል ስቴት ሽያጭ ብዙ ገበያው ከኢትዮጵያ ውጭ ያሉ ገዢዎችን የሚያበረታታ ስለነበር ግብይቱም በውጭ ምንዛሪ የሚፈጸም ነበር። ከዚህ የሚገኘው የውጭ ምንዛሪ በቀጥታ በህጋዊ መንገድ የማይገባ በመሆኑ የጥቁር ገበያ እንዲሳፋ አንድ ምክንያት ስለነበር አሁን ላይ እንዲህ ያለው አሰራር መቀዛቀዝ በአዎንታዊነት እንዲታይም አድርጎታል። በአጠቃላይ የቤት የቦታና የህንፃዎች ዋጋ መውረድ በአንድ በኩል አዎንታዊ፣ በሌላ አንጻር ደግሞ አሉታዊ
መሆኑ በተለያዩ መንገዶች እየተተነተነ ነው። አስገራሚው ጉዳይ ግን የመኖሪያ የአፓርትመንት የኮንዶሚኒየም ቤቶች ዋጋ በዚህ ደረጃ መቀነሱ እየተገለጸ፣ በአንጻሩ የቤት ኪራይ ዋጋ እየጨመረ መሄዱ ነው። የመሸጫ ዋጋቸው የቀነሱት እነዚህ ንብረቶች ሲከራዩ ዋጋቸው የሚጨምርበት ምክንያት ግን ግልጽ ሊሆን አልቻለም። ባወጡት ዋጋ ያልሸጡት ባለ ንብረቶች አሁን እየወሰዱት ያለው አማራጭ ቤታቸውን የሚያከራዩበትን ዋጋ ከፍ ማድረግ እየሆነ ነውና ይህ አካሄድ አደጋ ሊኖረው እንደሚችል መጠቆሙም ተገቢ ነው። የሆነ ነገር በተፈጠረ ቁጥር አጋጣሚውን በመጠቀም የሚደረግ የቤት ኪራይ ጭማሪ በምንም ሁኔታ አግባብነት አይኖረውም። መንግስት የቤት ኪራይ ዋጋና አጠቃላይ የአከራይና ተከራይ መብትና ግዴታን ያስጠብቃል ብሎ በቅርቡ ስራ ላይ ያዋለው ድንጋጌ ብዙ መሻሻሎች ያመጣ ቢሆንም አዳዲስ የኪራይ ውሎች ሲደረጉ ግን እየተሰጠ ያለው ዋጋ መስመር እያለፈና ለህገ ወጥ ተግባራት በር እየከፈተ መሆኑ ተነግሯል። የመኖሪያ ቤት ኪራይ ዋጋቸው ጭማሪ ተደርጎባቸው ሲከራዩ የተደረገው የዋጋ ጭማሪ እንዲሰወርና እንዳይታወቅ እየተደረገ መጥቷል። ቀደም ብሎ 15000 ብር ሲከራይ የነበረን ቤት የተከራየ ሰው ለቆ አዲስ ተከራይ ሲገባ 20000 ብር እንዲከፍል ይደረጋል። የሚመዘገበው ዋጋ ግን 15000 ብር እንዲሆን በማድረግ አከራዮች ጫና እየፈጠሩ ነው የሚሉ አስተያየቶች እየበዙ በመሆኑ እንዲህ ያሉ ጉዳዮችም አብረው ሊታዩ ይገባል። በአከራዮች እየተፈጸመ ነው የሚባለው እንዲህ ያለው ተግባር በእጅ አዙር በህግ የተቀመጠውን የዋጋ ጭማሪ አሰራር የሚጥስ መሆኑ ሊሰመርበት ይገባል ሲል ሪፖርተር አስነብበዋል። በሌላ በኩል ደግሞ ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ አግኝተናል። በአዲሱ የንብረት ማስመለስ አዋጅ አንድ ሰው ያለው ንብረትና የነበረው ገቢ ካልተመጣጠነ ወደ ፍርድ ቤት ከማምራቱ በፊት በቅድመ ክስ ስርዓት እንደሚጠየቅ ፍትህ ሚኒስቴር አስታውቋል። የንብረት ማስመለስ አዋጅን በተመለከተ የአዋጁን ዓላማ፣ መሰረታዊ ይዘቶቹን እንዲሁም ደግሞ ቀጣይ አተገባበርን በተመለከተ የተፈጠሩ ብዥታዎችን ለማስተካከል በሚል ፍትህ ሚኒስቴር መግለጫ ሰጥቷል። በኢትዮጵያ ይህ ህግ ከመውጣቱ በፊት በወንጀል የተገኘ ሀብትን ማስመለስን በተመለከተ ራሱን የቻለና ወጥ የሆነ የህግ ማዕቀፍ ያልነበረ በመሆኑ በህግ ማስከበር ሂደት ክፍተት ፈጥሮ መቆየቱ በመግለጫው ተገልጿል። ቀደም ሲል የንብረት ማስመለስ አዋጁን በተመለከተ ያለ ህግ ቢኖርም ብዙ ህጎችን ያካተተ እንዳልነበር የፍትህ ሚኒስትሯ ወይዘሮ ሀና አራያ ስላሴ አስታውቀዋል። ምንጩ ያልታወቀ ንብረትን በተመለከተ በቅድመ ክስ ሂደት ማንኛውም ሰው ጉዳዩን እንዲያስረዳ የሚቀርቡለት ጥያቄዎችና አቤቱታዎች የፍርድ ቤት ህጎችንና መርሆችን ተከትለው ማጣራት እንደሚደረግባቸውም አንስተዋል። አቤቱታ የሚቀርብባቸውም ሰዎች በህጉ መሰረት ያላቸውን ማስረጃዎች የማቅረብ በፍርድ ቤት ዘንድ ቀርበው የመደመጥ መብታቸው እንዲከበርላቸው ይደረጋልም ተብሏል። በሌላ በኩል ደግሞ በአዲስ አበባ ባለፉት 9 ወራት ብቻ ከ160 ቢሊዮን ብር በላይ ገቢ መሰብሰቡንና 12 አመራሮች ላይ እርምጃ መወሰዱን አውቀናል። በ2017 በጀት ዓመት 9 ወራት 160.9 ቢሊዮን ብር ገቢ መሰብሰቡን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የቢሮ የኮሚኒኬሽን ዳይሬክተር ሰውነት አየለ በሰጡት መግለጫ ቢሮው የገቢ መሰብሰብ አቅሙን ለማሳደግ ባከናወናቸው ተግባራት ተጨባጭ ውጤቶች ማስመዝገቡን ገልጸዋል። ከተማዋ ከምታመነጨው ኢኮኖሚ ተገቢውን ገቢ በመሰብሰብ የከተማ አስተዳደሩ የህዝቡን የልማት ፍላጎት ለማሟላት የሚያደርገውን ጥረት ለማሳካት እየተጋ መሆኑን ጠቁመዋል። በበጀት ዓመቱ 9 ወራት 163.6 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 160.9 ቢሊዮን ብር ገቢ መሰብሰቡን ተናግረዋል። አገልግሎት አሰጣጡን ለማቀላጠፍ ብልሹ አሰራሮችንና ሌብነትን ለመቅረፍ የሚያግዙ ቴክኖሎጂዎችን ወደ ስራ በማስገባት የገቢ አሰባሰቡን እያሻሻለ መምጣቱንም ያነሱት የዕዳ ክትትልና አስተዳደርን በማጠናከር በ9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ መሰብሰቡን አንስተው የታክስ ስወራን ለመቀነስ እየተሰራ ነው ብለዋል። አዲስ የኦዲት ጥናት አረጋጋጭ የስራ ክፍል በማደራጀት በኦዲተሮች የሚነሱ ውሳኔዎችን በድጋሚ ኦዲት በማድረግና የኦዲት ጥራት በማረጋገጥና ብልሹ አሰራሮችን በመቀነስ የከተማዋ ገቢ እንዲጨምር እያደረገ መሆኑንም ተናግረዋል። የገቢ አሰባሰብ ሂደት ላይ የስነ ምግባር ጉድለትና ብልሹ አሰራር የፈጸሙ 12 አመራሮችና 121 ፈጻሚዎች ላይ እርምጃ መወሰዱንም ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።